እኛ መልካም ነው ብለን የምናስበው ነገር ለሱ መልካም ላይሆን ይችላል። ለምሳሌ ሰው በደረሰበት ልክ ነው የሚራመደው አይደል? ሰው በደረሰበት ልክ ነው የሚኖረው። አሪፍ ሰው የሚጠቅም ሰው መሆን የምንችለው ያን አይነት እንትን ማንነት ቢውልድ ማድረግ ስንችል ማህበረሰባችን ሰልፍ ላብን ያበረታታል ባልሽኝ ሀሳብ ላይ የምለው ነገር አለ። ይህ ብቸኛው የወላይታ ፖድካስት ይገሉኛል ግን ካላችሁ አለን በሉ። ሰላም እንዴት ናችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ይህ ኑጤላ ነው። ኑጤላን ምርጫችሁ ስላደረጋችሁ እጅግ እናመሰግናለን። ይህ ብቸኛው የወላይታ ፖድካስት ነው። ይገሉኛል ግን ካላችሁ አለን በሉ። ስላላወቀን ነው አለ ግን አሁን እየሰሩ አይደለም። one and only podcast in ወላይታ ኑጤላ ቶክ። ተረጋጊ። ኑጤላ ቶክ እርግጠኛ አይደለንም። ፖድካስት አለ ሌላ። ኑጤላ ቶክ እንግዲህ በቅርብ ጊዜ ነው የተጀመረው። 50 ሰብስክራይበር ገብተናል። ለራሳችን በጣም ደስ ብሎናል። በጣም ደስ ብሎናል። እኔ ነው በጣም ደስ ብሎኛል። ለዛቀን እንዴ 50 ሲገባ ማለት ነው የምር ከጓደኛዬ ጋር አንድ ላይ ተያይዘን ዘለልን እንደዚህ። እሷ ደግሞ 50 ሺህ ገባል። 50 ሺህ ገባል ያክል ነው ደስ ያለኝ። ደግሞ እየጠበቅን ነበር 48 48 49 ምናምን 47 እየጠበቅን ነበር። እዛ ልክ 3 ሰው 4 ሰው ምናምን እያልን በጣም እየጠበቅን ነበር። አንድ እያየን ነው መሰለኝ ወደ 3 ሰዓት አካባቢ 50 ገባ። yes 50 እያየን ማለት ነው 50 ነው ሰው። አዎ የምር 50 ሰው በአንድ አዳራሽ ቢሰበሰብ ትልቅ ነው። እሺ እንዲህ ብለን ራሳችንን እናጽናለን። ናቅ የምታነጉን ሰዎች ስርዓት ያዙ። በጣም ደስ ብሎናል። 50 ሰዎች I love you so much በጣም yes በጣም we love you እና በቃ we respect you በጣም ደስ ብሎናል። 50 ሰው ትንሽ አይደለም አንቺ 50 በጣም ደስ ብሎናል። በጣም ደስ ብሎናል። እጅግ እናመሰግናለን። ወደ 100 ሺህ ወደ 50 ሺህ ደግሞ በቅርቡ እንደምንገባ 100 ሺህ ከመግባታችን በፊት 100 ሰብስክራይበር እንጂ 100 ማለት ሳምንት እንገባለን እንጂ 100 ሺህ ነው። ለምዶብሽ እኮ ነው። ለምዶባት ነው የምናወራው 100 ሺህ ለምዶባት ነው። እሺ ኤኒዌይ በጣም ደስ ብሎናል። ባለፈውም ማወራንበት ሀሳብ ሰው በጣም አነጋጋሪ የሆነ ነው። በቀደም ከተፖስተው መጀመሪያ የተፖስተው አይደል? መጀመሪያ የተፖስተው ደግሞ እሱም በጣም ምነው አሽቃባጭ ሰዎች አላችሁ እንዴ? በጣም ብዙ ይደረግልኝ። አይ አሽቃባጭ አትሁኑ። ኤኒዌይ ቀነስ እያደረጋችሁ ብለና ብቻ እንግዲህ ኮሜንት ስለምታረጉን ላይክ ስለምታረጉን እጅግ እናመሰግናለን። እንግዲህ ተስፋ ላለመቁረጥ እየሞከርን ነው። አሁን 50 ሺህ ገብተናል። በጣም ደስ ብሎናል። 50 ገብተናል። ግን ወደ 50 ሺህ አንቺ ምላሴን ምን ይዞት ነው? የምር እንዴ ይሄ እንትን ማለት ነው። ይሄ ቪዲዮ ይቀመጥና ከዛ 50 ሺህ ስንገባ ለምንም ፖስተዋለን። ከዛ በኋላ 50 ሺህ ስንገባ በቃ በጣም ሴሌብሬት እናደርጋለን። ኬተሪንግ ነው የምናሰራው እንደው ኬተሪንግ አንቺ ባለፈው አንዱ ፖድካስት ሲከፍት ኬተሪንግ ምናምን መጥቶ ምናምን ሴሌብሬት ሲያደርግኛ ወይዘይ ሞራላችን የሞራላችን በጣም ፖድካስት አለ በጣም አይተናል። ግን ወደነዋል ግን በጣም ደስ ብሎናል። ግን ሞራላችን ተነክቷል። በዛም በዚህም ብቻ ጨዋታ በዛን አንቺ በጣም አላገጥም። ደስታው ነው ምንድነው? እናንተ በጣም ደስ ብሎናል አይደለ? ቀኑን ሙሉ እንትን እያደረግን ነበረ። yes ሰዎች ደግሞ ሰብስክራይብ አያረጉም። የለምን እንደዚህ መንገድ ግን ከዚህ በኋላ እኔ እያልኩ ነው። አሁን ከዚህ በኋላ ሰብስክራይብ አንለምንም ብለናል። አለምን እንዴ? ኦሬዲ 50 ታረጋላችሁ።
አለምን የምር ይቅር በቃ ላለምን እያሰብን ነው። እናንተ ዝም ብላችሁ አድርጉ፣ እኛ አንለምን። በቃ ቁም ነገር ብቻ አውርተን እንወጣለን። ቁም ነገር ብቻ አውርተን ሰው በዚህ ሰዓት አንቺ በጦርነት መሀል እኮ እንደዚህ ጨዋታ ነው የሚፈልገው እንጂ የምር በዚህ ጦርነቱ በጣም እየከፋ ነው እንዴ። እኔ እኮ ትራንስፖርት 300 ብር እየከፈልኩ እኮ ነው የምመጣው። ይሄን መስዋዕትነት ከፍላ ነው እኔ ጋር የምትመጣው። አዎ እኔ እዚህ ጋር ይታሰብ 300 ብር ከፍዬ ነው። ትንሽ ነው እኮ በዚህ አይደለ? አዎ ኤኒዌይ ቆርጦ እና yes እንዴት ናችሁ እናንተ? በተረፈ ሳምንታችሁ እንዴት ነበረ? ቆይታችሁ እንዴት ነበር? ሳምንት አልሞላም ታውቂያለሽ? አዎ በሳምንት ሁለት ነው እየሰራን ያለነው። በሳምንት ሁለቴ ነው ምን ፖስትበት ቀን ማክሰኞና አርብ። እንግዲህ ኑጤላን የምትከታተሉበት ቀን ይሆናል። የሚፖስተው ማክሰኞና አርብ ነው። እንግዲህ ማክሰኞና አርብ ጊዜያችሁን ሰቦታችሁ ከኛ ጋር እንድትሆኑ እንለምናችኋለን። አዎ ላይክ፣ ኮሜንት እና ሰብስክራይብ አይረሳ፣ ሼር ማድረግ አይረሳ። አዎ ኮሜንት የጻፋችሁልን ላላችሁ ቤተሰቦቻችን ደግሞ እጅግ እናመሰግናለን። እናመሰግናለን። ቴንክ ዩ በጣም እና ዛሬ ወደ ቁም ነገሩ እንግባ። በጣም አላገጠን። ሁሌ እናላገጠን ነው፣ እኛ በጥፊ ሊለን ነው አሁን። ብቻ ወደ ቁም ነገሩ ስንገባ ዛሬ ልናወራበት ያሰብነው ሀሳብ ስለ ሰልፊሽነስ እና ስለ ሰልፍ ላቭ ሰዎች ያምታቱታል ብለን የምናስበውን ኮንሰፕት እናወራበታለን። ምክንያቱም ማህበረሰባችን እያደገም ነው ያለው፣ ያደገም አለ፣ እያደገም ያለ አለ እና አንዳንድ ሀሳቦችን ያምታቱታል ብለን የምናስባቸውን ሀሳቦች ነው ከዚህ በፊትም እያነሳን ያለ ነው እና ዛሬ የምናወራበት ሀሳብ ስለዛ ነው፣ ስለ ሰልፊሽነስ እና ስለ ሰልፍ ላቭ ማለት ነው። ራስን ስለ መውደድ እና ራስን ስለ ማክበር፣ ራስን ስለ መጠበቅ እና ራስ ወዳድ ስለመሆን። ይሄ ሰልፊሽነስ የሚባለው ቃል እንግዲህ ሞሮፍ የሚገልጸው እንግሊዘኛው ይመስለኛል። አማርኛው ሁለቱም አንድ ይመስላል፣ ግን አንድ አይደለም። አንድ አይደለም። አዎ ግን እኮ ይመስላል yes እዚህ ጋር ይመስላል እንጂ አንድ አይነት ትርጉም። አሁን ለምሳሌ ሰው በጣም ራስ ወዳድ ናት ወይም በጣም ራስ ወዳድ ነች ሲባል ሰምተሽ አታውቂም? እንደዛ ብለው የሚሉት ራስ ወዳድነት ሰልፊሽነስ፣ ወደ ራስ ሁሉንም ነገር ለኔ ማፈስ የሚባል ነገር እኔ ደግሞ ራሷን ትወዳለች፣ ራሷን ታከብራለች። yes በዚህ መብራት የለም፣ መብራት እያስጨነቀ ነው። እያስቸገረኝ የሊያንና የእንትን ብቻ ሰልፍ ላቭ እና ሰልፊሽነስ በእንግሊዘኛው ሞር በጣም ይገልጸዋል። በአማርኛው በጣም ግራ ያጋባል። ታውቂያለሽ? ራስን መውደድና ራስ ወዳድ መሆን ይምታታል አይደለ? በጣም ይምታታል። ራስን ስለመውደድ ትንሽ እናወራለን። ሰው ራሱን መውደድ አለበት። ኦፍ ኮርስ ሰው ራሱን ካልወደደ ሌላን ሰው ሊወድ አይችልም ብዬ ነው የማስበው። ሰው ራሱን ካላከበረ፣ ሰው ራሱን ካላጸዳ፣ እኔ ራሴ ጽዱ ነገር ስፈልግ ላንቺ ጽዱ ነገር፣ ላንቺ ንጹህ ነገር እንዲሆንልሽ እፈልጋለሁ። እኔ ራሴን ሳነጻ ንጹህ ነገር እፈልጋለሁ። እቤቴ ብትመጪ አንቺ ንጹህ ምግብ አቀርብልሻለሁ፣ ንጹህ ልብስ ሰጥሻለሁ። ራሴን ስለምወድ ሰው እኔ ራሴን ስለምወድ ሰው እኔ ላይ የምጠላውን ነገር ሰው እኔ ላይ እንዳያደርግ ስለምፈልግ አንቺም ላይ ያ ነገር እንዲደረግ አልፈልግም። ሰልፍ ላቭ የሚባለው ያ ነው አይደለ? ሰልፍ ላቭ አሁን ለምሳሌ ብለን ስንል ሄልዚ የሆነ ራስን አሁን ለምሳሌ በቃ ኖርማል እኔ ራሴን አጸዳለሁኝ፣ ራሴን ወዳለሁኝ፣ ራሴን አከብራለሁ፣ አንቺንም አከብራለሁ፣ ፕላስ አንቺንም አከብራለሁ። አንቺም ንጹህ ነገር እንዲሆንልሽ ፈልጋለሁ፣ አንቺም የተከበረ ነገር እንዲሆንልሽ ፈልጋለሁ። ከሪስፔክት ጋር ሰውን ሪስፔክት ከማድረግ ጋር አንድ ላይ ይያያዛል። አዎ በጣም
ግን ይሄ ሰልፊሽነስ የምንለው ነገር ደግሞ ላይክ ራሴን ብቻ ነው ራሴ ላይ ብቻ ነው ፎከስ የማደርገው ራሴን ብቻ ነው የምወደው ራሴን ብቻ ነው እንትን ብለው የሆነ እድል ቢመጣ ራሱ በቃ ለራሴ ብቻ ነው እንጂ ማፍሰው ኦር አንቺ በእድሉ ተጠቃሚ እንድትሆኚ ላንቺ እድል አልሰጥሽም ቢካዝ እኔ ምጎዳ ስለሚመስለኝ ባጭሩ ሰልፊሽ መሆን እንትን ነው ጤነኝነት አይደለም yes ሌሎች ሰዎችን ኢግኖር እያረግሽ ነው አይደል ሌሎች ሰዎች እንዲጎዱ እያረግሽ ጤነኝነት አይደለም በእርግጠኝነት ደግሞ ራስን መውደድ ምንለው ደግሞ የጤነኛ ነገር ነው ራስን መውደድ እኮ ሰው አለበት አይደል ኖርማል ነው ግን አሁን እዚህ ጋር ስናወራ ማለት ነው ራስን መውደድ ወይንም ይሄ ለራስን ማክበር ራስን እንትን ማለት መንከባከብ የሚለው እንትን ጋር ምን ያክል ነው የኛ ጀነሬሽን የኛ አካባቢ ሰው ምን ያክል ነው ራሱን የሚወደው ብለሽ ታስቢያለሽ? አይ ሚን እንደየ እድገቱ አይደለ ሰው እንዳደገበት እንዳወቀበት ልክ አይደለ አሁን በእኛ ዘመን ያሉ ልጆች ስታው እንደኛ ወጣት ሆኖ ወይም ደግሞ ከኛ ትንሽ ከፍ የሚል ወጣት ወይም ከኛ ትንሽ አነስ የሚል ራሳቸውን ይወዳሉ ብለሽ ታስቢያለሽ? ይሄን ሰልፊሽ መሆኑን አይደለም እኔ ሄልዚ የሆነውን ራስ ወዳድነት በጣም ይወዳሉ ራሳቸውን ይንከባከባሉ ራሳቸውን ያከብራሉ ሰው ራሳቸውን እንዲያከብራቸው መጀመሪያ ራሳቸውን ያከብራሉ እሺ አይ ለምን መሰለሽ የጠየኩሽ አሁን ለምሳሌ ብዙ ጊዜ እኛ አካባቢ በጣም ሰው ልጆች ራሳቸውን የሚያጠፉ ልጆች አሉ ራስን በማጥፋት ብዙ የሚታወቃል እሱ ብቻ ሳይሆን ደግሞ በጣም ብዙ ይሄ ምንድነው ድራግ በጣም ድራግ የሚጠቀም ልጆች አሉ ወጣቶች በጣም እሱ ብቻ አይደለም ይሄ ከሰዎች ጋር ጤናማ የሆነ ሪሌሽንሺፕ የሌላቸው ብዙ ሰዎች አሉ በእነዚያ መካከል የሚኖር ሰው ደግሞ እነሱን እያዩ ያደጉ ልጆችም አሉ ስለዚህ ያን ያክል አሁን እኛ አካባቢ ያን ያክል ያደገ ነው ምንድነው የራስን መውደድ የሚለው ኮንሰፕት የገባው ነው ልንደመድም እንችላለን ወይ ነው የምትይ እንዴ መሰለሽ እኔ እንደማስበው ሁሉም ቦታ ላይ መልካም እንዳለ መጥፎም አለ አይደል ስንት ፐርሰንቱ ለምሳሌ 50% መልካም ቢሆን 50% ክፉ ነው ግን በ50% መልካም መሃል መልካሞቹ ራሳቸውን ይወዳሉ ብዬ ነው ማስበው እኔ ራሴን ስወድ እንደኔ አይነት ሌላ ሰው ይኖራል አይደለ ጽዱ ነገር የሚፈልግ ንጹህ ነገር የሚፈልግ ይሄን ክብር ራስን በቃ አሁን ለምሳሌ ራስን ማክበር ሰው ላይ ይሄ ምንድነው ክፉ ነገር ክፉ ቃል አለማውጣት እንደዛ የሚያስብ ሰው አለ እንግዲህ ክፉ ይሄ ዓለማችን ላይ ክፉም ደግም አለ አይደለ ልክ እንደዛው ነው ብዬ ነው ማስበው እኔ እንግዲህ አንቺ የምትይኝ ደግሞ ላይክ ሰዎች ያስ ድራግ ይጠቀማሉ ግን እንደዚህ አይነት ሰዎችን ራሳቸውን ይወዳሉ ወይ ብለን ልናስብ እንችላለን ወይ ራሳቸውን ይወዳሉ ወይ እነዛ ሰዎች ብለሽ ስትጠይቂኝ ሰው እኛ መልካም ነው ብለን የምናስበው ነገር ለሱ መልካም ላይሆንለት ይችላል አይደለም ማሰብና ለማሰብ አይደለም ይሄ እኔ መልካም ነው ብዬ የደመደምኩት ነገር ለሱ መልካምነት አይደለም አሁን ለምሳሌ መቃም ለሱ በጣም ትልቁ ነገር ሊሆን ይችላል ግን ደግሞ ድራግ ጉዳት አለው ጉዳት ምንድነው ውጤቱ ራስን መጥላት አይደለም በእንትኑ መንገድ ከሄድን ወይ በጤና ጉዳይ ከሄድን በስነ ልቦና መንገድ ከሄድን እነሱ ባይዘዌ ምን የሚባል ጥናት አለ መሰለሽ ድራግ የሚጠቀሙ ሰዎች ከዛ ነገር ዛሬ ይወጣለው ነገ ይወጣለው ያሉ ነው
ስለዚህ ያ ነገር ደግሞ በበዛ ቁጥር ሰው ራሱን እየጠላ ይመጣል አይደለ? ብዙ ጊዜ ራሳቸውን የሚያጠፉ ሰው ላይ ጉዳት የሚያደርሱ ሰዎች የዛ ነገር ተጠቂ ናቸው። የዛ ነገር ተጠቂ መሆናቸው ደግሞ ምንድነው? ከቀን ወደ ቀን እነዚህ ልጆች ራሳቸውን ከሰው ማንነት እያወረዱ ይመጣሉ። ሰው ለሰው ያለውን ክብር ራሳቸው ለራሳቸው መስጠትን እያቆሙ ይመጣሉ። ስለዚህ ክብር የሌለው ሰው ማንነት የሌለው ሰው ራሱን የማይወድ ለራሱ የማይጠነቀቅ ለራሱ ክብር የሌለው ሰው ለሌላ ሰው የሚሰጠውን ነገር ሲሰጡ እናገኛለን። ሴቶችን መግዳት ሊሆን ይችላል። ሴቶች ከሆኑ ደግሞ መድፈር ሊሆን ይችላል። ብዙ ነገር ሊመጣ ይችላል። እሱ ብቻ ሳይሆን ራስ ላይ ጉዳት ማድረግ። አሁን ብዙ ሱሰኞች አይተሽ ከሆነ ራሳቸውን ለማጥፋት ሲሞክሩ ሰውነታቸው ኖርማል አይደለም። ስለዚህ ያ ሁሉ ማንነት ያለበት ህዝብ ውስጥ ነን ያለነው። ስለዚህ ማህበረሰባችን ያንን ራስ ወዳድ መሆንን የሚያበረታታ አይደለም። ራስን መውደድን የሚያበረታታ አይደለም። ስለሽ ቆይ አንቺ አሁን ሰልፍሽነስ ልትይ ነው አይደል? እሱን አይደለም ያልኩሽ። ግን ራስን መውደድ የሚለውን ኮንሰፕት የሚያበረታታ አይደለም። ኦሬዲ የሚያክሰው እንኳን ብዙ እንትን አሁን ለምሳሌ ቤተሰብ ደረጃ እንኳን ቅድሚያ ለራስሽ ነው ደረጃ ምናምን ተብለሽ ተመክረሽ አይደለም አንቺ የመጣሽ። እኛም እንደዛ ግን ላይ ከምናነበው ነገር ምናምን ሊሆን ይችላል ይሄን አይነት ኮንሰፕት የምናመጣው እኛ አይደለ? እስ ደግሞ የትኛው ነው ጤነኛ የሆነው ምንድነው ልክ የሆነው የትኛው ነው ልክ የትኛው ስህተት ነው የሚለውንም ስቴክ ስለምናደርግ ነው። ያንን የማያረግ ህዝብ አለ፣ ያንን የማያረግ ማህበረሰብ አለ። በዛ ውስጥ ያለ ሰው ደግሞ ራሱን መውደድ እንደ ኃጢአት ይታያል። ምክንያቱም ራስን ማክበር፣ ራስን ማጽዳት፣ ራስን ኬር ማድረግ ከማንም ቀድሞ ለራስሽ ማድረግ። ለምሳሌ በእንትን ነገር ብታይ ራሱ በጣም በቀላል አድርገሽ ወደ ራሳችን አስጠግተን ስናይ ራሱ ከሌላ ሰው ለየት አድርገሽ ራስሽን ማሰብሽ ኩራተኛ ነሽ፣ በጣም እንትን ያለሽ ምናምን አይነት ነገር ስም ይሰጥሻል። ያ ደግሞ ምንድነው ራሳችንን ዝቅ እንድናደርግ ካለን ነገር እንድናንስ አይነት ነገር እየተሰጠን ነው የመጣ ነው። ያ ሁሉ ነገር ያንን ኮንሰፕት የሚያበረታታ አይደለም ብዬ አምናለሁ። አሁንም ሰልፊሽ የሚለው ሐሳብ ላይ አልገባንም። ሰልፍ ላቭ ላይ ነን። ማህበረሰባችን ሰልፍ ላቭን ያበረታታል ወይ ባልሽኛ ሐሳብ ላይ የምለው ነገር አለ። አሁን ለምሳሌ ሰው በደረሰበት ልክ ነው የሚራመደው አይደለ? ሰው በደረሰበት ልክ ነው የሚኖረው። ላይክ እኔ በእኛ ማህበረሰብ ውስጥ ካለሁኝ እኔ የደረስኩበት የሆነ አይነት የእውቀት ሌቭል ሊሆን ይችላል፣ የኢኮኖሚ ሌቭል ሊሆን ይችላል፣ ብቻ ኤኒቲንግ ሊሆን ይችላል። ግን እኔ በደረስኩበት ልክ ራሴን ማጠዳ ከሆነ እኔ በደረስኩበት ልክ ራሴን ለራሴ ማከብር ከሆነ ሌላን ሰው ደግሞ በእኔው ልክ ማከብር ከሆነ የምወድ ከሆነ ያኩ ነው ሰልፍ ላቭ የሚባለው። ላይክ በጣም ፋንሲ የሆነ ነገር አይደለም። ሰዎች አሁን ከማህበረሰብ የተለየ ነገር አሁን ለምሳሌ እኔ በጣም ራሴን በጣም ኬር ማድረግ ከሆነ ኧረ እሷማ ምናምን የሚባል ነገር አለው። ቢካዝ ሰው እንደዛ አይነት ማህበረሰብ ውስጥ ነኝና እኔ ራሴን ኬር አላረግም ምናምን ብዬ ማሰብ አልችልም። ራሴን አላጸዳም ምናምን ልል አልችልም። ራሴን አላከብርም። ራሴን ሳከብር ሰው እንደሚያከብረኝ ማቅ ከሆነ እኔ ስነካ በጣም የሚከነክነኝ ከሆነ እኔ ለምን እነካለሁ ምል ከሆነ ሌላን ሰው ለምንድን ነው ምነካው? ጥቅም ላይ ብቻ እኮ አይደለም። እኔ ስነካ እኔ ስጎዳ በጣም እኔ ለምን እጎዳለሁ ብዬ ማስብ ከሆነ ሌላም ሰው ለምን ይጎዳል ብዬ ማስብ አይነት ሰው ከሆንኩኝ ነው ሰልፍ ላቭ ያለው። ሰልፍ ላቭ ማለት ሄልዝ ኬር ራስሽን ከመንከባከብ ጋር ራስሽን መንከባከብ የሚለው ፓርት በጣም እንትን ይላል። ይሄ ላይክ ሴቶች በጣም እንትን ናቸው ብሎ ሴቶች ጋር ነው ስላለ ወንድ ራሱን አይንከባከብም ወይ
ምን ሊያስቡ ይችላሉ። ግን ወንድም ራሱን ይንከባከባል፣ በጽዳት ይዛል፣ ሰው እንዲያከብረው ይፈልጋል። ራሱ ላይ ሲደረግ የማይወደውን ነገር ሌላ ሰው ላይ ሲደረግ ላይወድ ይችላል። ያ ሄልዚ የሆነ ሰልፍ ላቭ ራስን መውደድ የሚለው ኮንሰፕት ያ ላይ ነው። ቅድም ባልሽኝ እኔ ያ ሰው ድራግ የሚጠቀሙ ሊሆኑ ይችላሉ፣ እንደዛ የሚያረጉም ሊሆኑ ይችላሉ። ግን እንደዛ አይነት ሰዎች ባሉበት ማህበረሰብ ራስን በሚገል ሴቶችን በሚጎዳ ማህበረሰብ ውስጥ እያለን ጤናማውም ሰው አለ በዛ ማህበረሰብ ውስጥ ተቀላቅለን ያለን። ስለዚህ ራሴን አለመውደድ አልችልም አይደለ? በዛም በዚህ እኔ ይሄንን ኮንሰፕት አወቅኩት። ላይክ ሌላ ሰው እንዲያውቀው ሞር ማስተማር፣ የሚያበላሽ ከሆነ ማስተካከል ያለብኝ እንጂ ጀስት ማህበረሰቡ አይደግፍምና ራሴን ልወድ አልችልም ልል አልችልም። ራሴን አልወድም ልል አልችልም። ራሴን ማክበር ስላለብኝ ቢካዝ ሌላም ሰው እኔን እንዳይነቀኝ ስለምፈልግ ላይክ መጽሐፍም ማንበብ አለብኝ። ያ ኬር ሰልፍ ኬር ላይ ስንመጣ አእምሮዬን ማሳደግ አለብኝ። ራሴን መንከባከብ ብቻ በጽዳት መያዝ ብቻ አይደለም፣ ማንበብ አለብኝ። ባይብልም ሆነ ሌላ መጽሐፍም ሆነ ምንም ሆነ እውቀት ያለበት እውቀት ጋዘር ማድረግ የምችልበት አይነት መጽሐፍ ከሆነ ቪዲዮዎች ከሆነ ፖድካስቶች ከሆነ ቁጭ ብዬ ራሴን ቢውልድ ጭንቅላቴን ምግብ ያበላሁት ነው አይደል? ሶ ሰልፍ ላቪያ ነው። እኔ ያለሁኝ ሌላም ሰው አለ። እኔ አውቄ ብቻዬን እንዳልቀር አንድ ኦፖርቹኒቲ ቢመጣ እኔ ብቻዬን ተጠቅሜ እንዳልቀር አንቺም ደግሞ እንድትጠቀሚ ላንቺም እድል መስጠት አይደል? ብቻዬን እኔ ልፈሰው አይደለም። ሌላም ሰው አለ ምን አለበት ቢጠቀም። ላይክ አሁን ትምህርት ቤት ላይ ምናምን እንደዚህ ተማሪዎች ይሆናሉ አንዳንዴ እንዴት መሰለሽ ይሄ በጣም ራስ ወዳድ ሆነው ታገኛቸዋለሽ፣ ሰልፊሽ ሲሆኑ ታገኛቸዋለሽ። በነፃ መስጠት የሚሽውን ነገር እነሱ በጣም ውድ ያደርጉታል። እንዳትጠይቂያቸው ኢግኖር ያደርጉሻል። እንትን ማለት በጣም ያንቋሽሹሻል። ሰው ራሱ ላትመስያቸው ትችላለሽ ምናምን። እንደዛ አይነት ሰው ሰልፍ ላቭ የሌለው ሰው ነው፣ ሰልፊሽ የሆነ ሰው ነው። እኔ ሰው ኢግኖር ቢያደርገኝ በጣም ነው የምጎዳው። ላይክ እንደዛ አንቺም እንደምትጎጂ ማስተዋል አለብኝ። አንቺን ኢግኖር ሳረግሽ፣ አንቺን ሳንቋሽሽ፣ ስሰድብሽ፣ በሰዎች ዘንድ ክብር ሳሳጣሽ፣ ሌላም ሰው እኔን እንደዛ ሊያረገኝ እንደሚችል ሊጎዳኝ እንደሚችል ማወቅ አለብኝ አይደል? ስለዚህ ያ አይነት ባህሪ ያ አይነት እንትን ካለኝ ሰልፊሽ ነኝ ማለት ነው። ግን እኔ ላይ ክፉ ነገር ሲደረግ እኔ የማልፈልግ አይነት ሰው ከሆንኩኝ ለሌላም ሰው ደግሞ እንዳይደረግ ምጥር አይነት ሰው ከሆንኩኝ እኔ ሰልፍ ላቨር ነኝ ማለት ነው። ላይክ በዛ ሀሳብ እንስማማለን አይደል? አዎ። እና ስልሽ አሁን እኛ አካባቢ ሰልፍ ላቨር የሆነ ላቨሮች የሉም። አዎ የሉ፣ በጣም ጥቂት ናቸው። ለነሱም የተለየ ስም አላቸው። የምር ነው። የምር ለዛ እንደዛ ስለማስብ ነው። እኔ ማለት ሰምቼም ስለማውቅ ነው። በጣም ምን አይነት ስም ይሰጣቸዋል? በጣም ኩራተኛ ናቸው። ኩሩ በጣም እና ወይም ደግሞ የሆነ ራሳቸውን ከፍ ለማድረግ ይሞክራሉ አይነት ነገር፣ ሰው የሚንቀሉ አይነት ነገር። በእርግጥ እንደዛ ለየት ሲባል ከሰው የሚታየው እንደዛ ስለሆነ ነው እንጂ እውነታው እንደዛ አይደለም። እውነታው ያ አይደለም። ሰው ሳይረዳ የሚሰጠው አይነት ስም ብለን ልንይዘው እንችላለን አለን። ብቻ ግን እንትናችን ምንድነው ፖይንታችን? ሰልፍ ላቨር መሆን አለብን። ሰልፍ ላቨር መሆን አለ። ራስን የሚወድ ሰው መሆን አለብን። ራስን ስንወድ ለሌላ ሰው ደግሞ ሌላን ሰው እንወዳለን። መትረፍ ምንችለው ለሌላ ሰው መትረፍ ምንችለው፣ ሌላ ሰው ማገልገል ምንችለው እሱ ብቻ ሳይሆን ለፋሚሊ ራሱ
አሪፍ ሰው የሚጠቅም ሰው መሆን የምንችለው ያን አይነት እንትን ማንነት ቢልድ ማድረግ ስንችል ነው። እና ማናችንም የትም አካባቢ ያለን ራሳችንን መውደድ መቻል አለብን። ራሳችንን ቦታ መስጠት መቻል አለብን። ብዙ ጊዜ እልሻለሁ ራሴን ማናገር ምናምን እወዳለሁ። ይሄ ነገር አንዳንድ ጊዜ እብደት አይመስልሽም? ሌላ ሰው እንደ እብድ አይሽም? እኔ ብዙ ጊዜ አሁን ራሴን እያናገርኩ ምናምን ቆየው ምናምን እኔ እንዴት መሰለሽ አሁን ሰው ያወራል ከአእምሮ ጋር ያወራል፣ ግን በማንም በላይ ቅርቧ አንቺ ነሽ ለራስሽ። ማንም አይደለም ሌላ ሰው። በቃ እያንዳንዱ እኔ አሁን ካንቺ ጋር አላድር ቤተሰብሽ እንኳን ቢውሉ ቢያድሩ አንድ ላይ የሚኖሩሽ እንኳን አንቺ ራስሽን በምታውቂው ልክ አያውቁሽም። ምን ያክል ራስሽን መረዳትሽ እንደምታስቢው አያስቡ። ምን ያክል አንቺ እንትን እንደሆንሽ፣ ምን ያክል እንደምትጨነቂ፣ ስለእያንዳንዱ ነገር ምን እንደምታስቢ አያውቁም። ስለዚህ ለአንቺ ያለሽው አንቺ ነሽ። ስለዚህ ራስሽን መንከባከብ መቻል አለብሽ። ለጓደኛሽ ከምትሰጪው ጊዜ በላይ አንቺ ለራስሽ መስጠት መቻል አለብሽ። ለቤተሰብሽ ከምትሰጪው ጊዜ በላይ አንቺ ለራስሽ ከዛ በኋላ ነው ኖርማል የሆነ ሄልዚ የሆነ ላይፍ ከሌሎች ጋር መመስረት የሚቻለው። ከቤተሰብ ጋር መመስረት የሚቻለው እንደዚህ አይነት ሰልፍ ላቭ ሲኖረን ነው። ሄልዚ የሆነ ጤናማ የሆነ ራስን መውደድ ሲኖረን ሌሎችን ማክበር እንችላለን፣ መውደድ እንችላለን። ስለ ሰልፊሽነስ ደግሞ እናውራ ትንሽ አይደለ? አሁን ሰልፍ ላቭ ላይ በጣም ብዙ አወራ። ሰልፊሽነስ ላይ ደግሞ እናውራ። እዚህ ሁለት ለየት ያሉ ነገር ናቸው ማለት ነው። ሰልፍ ላቨር እና ሰልፍ ላቭ እና ሰልፊሽነስ። ሰልፊሽነስ ላይ ስንመጣ ደግሞ ላይክ ሰዎች በጣም ለራሳቸው ይሄም ለኔ ይገባኛል፣ ይሄም ለኔ ይገባኛል፣ ይሄም ለኔ ይገባኛል፣ ለዛ ሰው ያን ሰው ቢጎዳውም አያገባኝም። ያ ሰው ቢጎዳ አንቺ ብትጎጂ እኔ አያገባኝም፣ እኔ መጀመሪያ ልጠቀም እንጂ አይደለ? እንደዛ አይነት ኮንሰፕት ያለው ይሄ ራሱን እዳለው ብሎ የሚያስብ ሰው ሰልፊሽ የሆነ ሰው ነው። ኦር ራስ ወዳድ ብለን የምንለው ሰው የሆነ ተረት አለ። ምን የሚል እኔ ነበር ረስቼዋለሁ። ምን ካልሆነ ሰርዶ አይብቀል ነት በቅሎ መሰለች። እኔ እንጃ እኔ አላውቅም። ምሳሌያዊ አነጋገር ጠፍቶብናል። የምር ማለት ይሄን እንትን ሰልፊሽነስን የሚገልጽ ነገር አለ። ነው ኮሜንት አድርጉልኝ ካስታወሽ ቪዲዮ ውስጥ እናስገባለን። እና ሰልፊሽ የምንለው ቃል ደግሞ ያ ነው። ቅድም እንዳልናችሁ እንግዲህ ሁለት የተለያዩ ቃላቶች ናቸው። ሊምታቱ አይገባም። ሰው ራሱን መውደድ አለበት። ኦፍ ኮርስ መውደድ አለበት። ቢካዝ ራሱን ሲወድ ሌላን ሰው ሊወድ ስለሚችል፣ ራሱን ሲያከብር ሌላን ሰው ስለሚያከብር። ግን ሰልፊሽ መሆን አለበት ወይ ሰው? ሰልፊሽ ሲሆን ደግሞ ሰልፊሽነት የክፋት ውጤት ነው ብለሽ ታስቢያለሽ? አንዳንድ ሰው ክፋት ነው ብለሽ ታስቢያለሽ? አንዳንድ ሰው እኮ ራስ ወዳድ ነኝ ብሎ አያስብም። ታውቂያለሽ? እኔ ራስ ወዳድ ነኝ ብሎ አያስብም። እኔ ሰልፊሽ ነኝ ብሎ አያስብም። ላይክ ጤናማ የሆነ ኑሮን ይመራል እሱ እንጂ ሰልፊሽ ነኝ ብሎ አያስብም። አያውቅም ራሱ ሰልፊሽ እንደሆነ። ሌላን ሰው እየጎዳ እንዳለ ራሱ የማይገባው ሰው አለ። አንዳንድ አንቺ ነን እየጎዳሁሽ እንደሆነ ማያስብ ሰው አለ። አዎ፣ ግን ይሄ የክፋት ውጤት ነው ማለት ሰው ክፉ ሲሆን ወይንም ውስጡ ክፋት ሲኖረው ነው ሰልፊሽ የሚሆነው ሚለውን እንትን ተቀበያለሽ። ሊሆን ይችላል። ሊሆን ይችላል። አንዳንዴ ሊሆን ይችላል።
ግን ራስ ወዳድ መሆኑን ሳያቅ ደግሞ ሰልፊሽ ሊሆንም ይችላል። ራስ ወዳድ መሆኑን አያውቅም። ክፉ መሆኑን እኔ ክፉ አይደለሁም ለሰው ብሎ እያሰበ ሰልፊሽ የሆነ ሰው ክፋትን አንቺ እያሰበ ያለ ሰው ምናልባት ይሄ ነገር ሁሉም ሰው ጋር ሊኖር ይችላል። ሁሉም ሰው ጋር አንዳንዴ እሱ ላይ አይደለም። አንዳንዴ ሁሉም ሰው ጋር ሊኖር ይችላል። ሁሉም ሰው ቅድሚያ ለራሱ ማድረግ ስለሚፈልግ እሺ አሁን ቅድም ያልሽኝን ሐሳብ ማለት ነው እድል ማለት ነው እድል ነው። በቃ አንቺ እድልሽ ከሆነ ይደርስሻል ታገኘዋለሽ እድለኛ ከሆንሽ አይደለ? በእድል የሚሰጥን ነገር አሁን ለምሳሌ ሰልፊሽ ስለሆንኩኝ እኔ ያ እድል ኦር ኦፖርቹኒቲ እንደመጣ እኔ ላንቺ ማልናገር አይነት ከሆነ በእድል የሚደርሰኝ ከሆነ በእጣም የሚደርሰኝ ከሆነ ላንቺ ያ እድል እንደመጣ ላንቺ እኔ ማልናገር ከሆነ ሰልፊሽ እኮ ነኝ። ሰልፊሽ ነኝ ቢካዝ እድሉን አንቺ መጠቀም እንደምትችይ አውቃለሁ። ግን አልተናገርኩም ኦር ረስቼ ሊሆን ይችላል። ረስቼ ከሆነ ረስቼ ነው ኖርማል ማንንም ሰው ሊረሳ ይችላል። ግን እኮ አንቺ በዛ እድል እንዳትጠቀሚ በክፉ ነገር አስቤ እኔ በክፋት ያንን እድል እንዳትሰሚ ማረግ ከሆነ ሰልፊሽ ነኝ በጣም። ስለዚህ ሰልፊሽነስ ሁሉም ሰው ላይ ይኖራል ማለት አይደለም። አንዳንድ ሰዎች ግን አንዳንዴ አይተሽ ከሆነ በቃ ለሰው በጣም የዋህ ከመሆናቸው የተነሳ በጣም ስለሰው ከመጨነቃቸውና ከማሰባቸው የተነሳ ራሳቸውን የሚጎዱ ሰዎች አግኝተሽ አታውቂም? እኔ ልጎዳ ችግር የለውም እሷ አትጎዳ ችግር የለውም በቃ ራሱን በጣም የሚጎዳ ሰው አግኝተሽ አታውቂም? ሄልዚ አይደለም ሄልዚነስ አይደለም ግን እንደዛ አይነት ሰው አግኝተሽ አታውቂም ወይ? አውቃለሁ ብዙ ባይሆንም ብዙ አይደለም ስለዚህ በጣም አብዝቶ ኖርማል ነው ብዬ አላምንም። ኖርማል ነው ብዬ አላምንም። የትራውማ ጉዳይ ነው። ይሄንን ትራውማማ ማውራት አለብን እንዴ? ማለት ነው ኩብሻ እንዴ በጣም እና ግን ስልሽ አንድ ሰው ለመወደድ ብሎ ብዙ ነገር ሊያደርግ ይችላል። ከሌላው ሰው ዘንድ ጥሩ ነገር ለመቀበል አፕሪሺየት ለመደረግ እሷ በጣም ጥሩ ሰው ነች በጣም መልካም ነች ለመባል ሰው ምንም ማድረግ ይችላል። ገባሻ? ስለዚህ እንደዛ አይነት እንትኖች ጤነኛ ናቸው ብዬ አላምንም። የሆነ የጎደላቸው ነገር አለ። የምሬ ነው። አንዳንድ ጊዜ በዘኔ ራሴም ላይ እንደዛ አይቻልም። እንዴ መሰለሽ ተጎድተሽ አታውቂም? እሺ አንዳንድ በጣም ሰው ጠቅማለሁ ብለሽ ስልሽ እኮ ነው። አሁን ለምሳሌ ሁሉም ሰው ሊኖር ይችላል። እኔ አሁን ባልሽው ሐሳብ ላይ ነው እንደዛ እኔ እላለሁ። አሁን እኔ ጋር አለ አጋጥሞኝ ያውቃል ስልሽ ሰው ጠቅማለሁ ብለሽ በቃ ሰው ጠቅማለሁ ከዛ ያ ሰው ኦኬ ልጅ ጥሩ ልጅ ነች እንዲህ ላይ እኔን የሚጎዳ ነገር ላደርግ ይችላል። ጤናማ ነገር አይደለም። እሱን እኮ ነው የምልሽ። ጤናማ አይደለም። እና ደግሞ ሰው ሁሉ አንቺን ጥሩ ነሽ ብሎ ማሰብ የለበትም። ለምን ያስባል? ግዴታ አይደለም። ለምን ያስባል? ደግሞ ከሁሉም ሰው ፖዚቲቭ ነገር ማግኘት አይቻልም። ያንን ለማግኘት ስንል የምንሄድበት ርቀት ደግሞ ልክ አይደለም። ወደ ነጥባችን ስንመለስ ይሄ እንትን ማለት ራስ ወዳድ መሆን ወይም ሰልፊሽነስ መሆን ሁሉም ሰው ጋር ሊኖር ይችላል። ገባሻ? አንዳንዴ ሁሌ ሳይሆን አንዳንዴ ሁሉም ሰው ጋር ሊገኝ ይችላል። አንዳንዴ ሰው ራሱን ሊጠቅም፣ ሌላ ጊዜ ደግሞ በሱ መንገድ የመጣው ነው ወይም ዘመዱ ሊሆን ይችላል፣ ጓደኛው ሊሆን ይችላል whatever በቃ እና ለዛ የሚመጣ ነገር ሊሆን ይችላል። ስለዚህ ሰልፊሽነስ ሁሉም ቦታ ወይንም ሁሉም ሰው ጋር ሊመጣ ይችላል። ግን ኖርማል አይደለም። ሰልፊሽነስ መሆን ሌላን ሰው
እንደ ሰው አለማሰብ ሌላ ሰው አንደኛ ሌላ ሰውን ይጎዳል በጣም ሌላን ሰው እየጎዳው ነው የምትጠቀም አይነት ሰው ከሆንክ እርግጥ ነው ግን ራስሽን የሚጎዳበት መንገድ የለም አንቺ በጣም ሰልፊሽ ነሽ እንበልና ሌላ ሰው ትጎጃለሽ እርግጠኝነት ግን አንቺ የምትጎጂበት መንገድ አይደለም ብለሽ ታስቢያለሽ ያ ሰው እኔን እጎዳታለሁ ብሎ የሚበቀልብኝ አይነት ከሆነ ልጎዳ ይችላል ግን ራስ ወዳድ ነኝ ብዬ ማላስብ አይነት ሰው ከሆንኩኝ ደግሞ እኔ አረ በጣም ራሴን እየወደድኩ ነው መማር አለብኝ በጣም እንደዚህ ሰልፊሽ መሆንማ የለብኝም ብዬ ማስብ አይነት ሰው ካልሆንኩኝ እንዴት ላቅ እችላለሁ ሰልፊሽ እንደሆንኩኝ እንዴት ላቅ እችላለሁ እኔ እንደዛ ማስብ አይነት ሰው ካልሆንኩ ግን የምትጎጂበት ነገር የለም ትያለሽ አለኩ አለ ያ ሰው ተመልሶ ሊጎዳ ይችላል ወይ አይደለም በራሴ እኔ ሰልፊሽ ነኝ ብዬ ማቅሰው ከሆንኩኝ ምን እንደተጎዳውና ምን እንዳልተጎዳው አውቃለሁ ማለት ራስንን ያንን ግለሰብን ሊጎዳ ይችላል ሊጎዳ ይችላል ግን የሚጎዳው በምን አይነት መልኩ ነው እኔ ራስ ወዳድ መሆኔን ሳቅ ነው እኔ ራስ ወዳድ እየሆንኩ ነው ምን እየሆንኩ ነው መመለስ አለብኝ መስተካከል አለብኝ ብዬ እንዳልሆነ ሲያውቅ ያግለሰብ እንደሆነ ሲያውቅ ደግሞ አይኑ ማያሳርፈው አይነት ሰው ከሆነ ኖርማል እንዳልሆነ ደግሞ በጣም ያሰው ያወቀ ከመጣ አእምሮም ልቡም ሰላም ሊሰጠው አይችልም የሰው ልጅ ደግሞ ሰላሙ ከሌለ መኖር ይከብዳል ብቻ ዛሬ ያወራንበት ሐሳብ ይሄ ነው እናንተስ ሐሳባችሁን እንዴት ታስቀምጣላችሁ ማህበረሰባችን ይሄንን ሰልፍ ላቭን ይደግፋል ወይ ኦር ብዙ አይነት ሰው ባለበት ማህበረሰብ እኔ ሰልፍ ላቨር ነኝ እኔ ራሴን በጣም ወዳለው ራሴን መውደድ አለብኝ ራሴን ማጽዳት አለብኝ ኦር ብለን ስንል እሷ እናቴ በጣም ኩል ለመሆን ነው የምትሞክረው እሷ በጣም ይሄ ምንድነው ኩራተኛ ናት ምናምን ብለው ያስባሉ ስለዚህ ራሴን መውደድ የለብኝም ብለው የሚያስቡ ሰዎች ሊኖሩ ይችላሉ አይደል እንደዛ ምን ታስባላችሁ ስለዚህ አይነት ኮንሰፕት ስለ ሰልፍ ላቭ እና ስለ ሰልፊሽነስ ምን ታስባላችሁ እኛ እንግዲህ ይሄንን እንትን አስቀምጠናል ከሐሳባችን ጥቂቱን ለማስቀመጥ ሞክረናል ባወቅ ነው ልክ ነው ያስቀመጥነው ብዙ አውቀን አይደለም ብዙ መጽሐፎች ሊኖሩ ይችላሉ ብዙ የተወሩ እንትኖች ኮንቨርሴሽኖች ሊኖሩ ይችላሉ ግን እኛ አይደረስንበት ይሄንን ስለሆነ ማህበረሰባችንም ያቃል ኦር አያቅም ወይ እናንተም ደግሞ ሰብስክራይበሮቻችን እንድታውቁ 50 ሰብስክራይበሮቻችን 50 ፋሚሊ አለን እንዴ 50 ሰው አለን ቀልድ አይደለም 50 ሰው ምንፈራ አይነት ሰዎች እና ሐሳባችንን ጨርሰናል ማስቀመጥ የምትፈልጉትን በዚህ አይዲያ በዚህ ቶፒክ የምታስቡትን ነገር ኮሜንት ላይ ማድረግ ትችላላችሁ ጻፉልን ሐሳብ አስተያየታችሁን ጻፉልን ኮሜንት አድርጉልን ላይክ አድርጉ በተረፈ ሼር አድርጉ ለጓደኞቻችሁ እና ሰብስክራይብ በማድረግ ተባበሩን እጅግ በጣም እናመሰግናለን ስለሰጣችሁን ጊዜ ሰውታችሁ እነዚህ ቁጭታችሁ እስከመጨረሻው ሰዓት እስከዚህ ሰዓት ድረስ ካያችሁ እጅግ በጣም እናመሰግናለን እስካሁን ካላችሁ በተለይ እጅግ በጣም እናመሰግናለን ይሄ ቪዲዮ ለማስታወሻነት ይቀመጣል ይሄ ቪዲዮ በጣም ደስ ብሎን በጣም ደስ ብሎን የሰራነው ቪዲዮ ነው አይደለ ደስ ብሎናል በጣም ቴንኪው ማለት እንፈልጋለን ፋሲካ እየደረሰ ነው እንግዲህ ሽፎን ምትልኩልን ሰዎች 50 ሰብስክራይበር ሽፎን አትልኩልን እንዴ በመቶ
ኧረ እሺ ይሄ እሺ ካፌ አይጠፋም እንዴ? ስለሚሆን ነው። እሺ ተስፋ ስላለን እኮ ነው። እናሳካዋለን። የእናንተ ማበረታታትና ተስፋ አልቆረጥንም። አሁንም አለን። ስቲል አለን። ተስፋ አልቆረጥንም እና እንቀጥላለን። በብዙ ሺዎች ሰብስክራይብ እንደረጋለን ብለን ተስፋ እናደርጋለን። በዛሬን እንገኛለን። ብዙ ነገር ይለወጣል ብለን እናምናለን። የራሳችን ማይክ ይኖረናል። አሪፍ ማይክ፣ ጥርት ያለ ይኖረናል። ጥርት ያለ ማይክ፣ ጥርት ያለ ካሜራ ይኖረናል። በዚህ ብቻ አይደለም የሚቆመው። ካሜራማን ሊት የሚያደርግ ሰው ሮቤል ያስፈልገናል። ያውኑ ሮቤል አይሆንም። ሌላ ሮቤል ያስፈልጋል። ለሮቤል የሚሰራ ሌላ ሰው እናገኛለን ብለን እናምናለን። ብቻ በዛ አይነት ስራ ውስጥ የምትገኙ ሁላችሁም ደግሞ አይዲያ ብትሰጡን፣ እንዲያድርጉ ብትሉን፣ ኮሜንት ብታረጉልን፣ አስተያየት ብትሰጡን ለኛ በጣም ትልቅ ነገር ነው። የእናንተ ማበረታታት ይሆንልናል። በቃ በርቱ ብትሉን እንኳን ልባችን በቃ በጣም ነው በደስታ ሀሴት ብታይ ብዙ ባለፈልፍ ደስ ይለናል። በጣም ብዙ አወራናል። በጣም ይቅርታ ካበዛን። እንግዲህ ግን ዛሬ ነበረን ቆይታ ይሄንን ይመስል ነበረ። ቀጣይ ላይ ሌላ ቪዲዮ እንገኛለን። በሌላ ቪዲዮ እስከምንገናኝ ድረስ ባይ